ህጉ እንዴት ነው ሴቶችን ከጥቃት ይከላከላል? አስተማሪ ሆነሽ ታስቢያለሽ? አስባለሁ። አንድ ኦፍኮርስ እኛ የሰለጠነው ሀገር ነው የምንኖረው፣ መብታቸው ነው። ሴት ልጆች የፈለጉትን መልበስ መብት ነው። ላይክ ግን አንዳንዴ ሪያሊቲው ስታስበው እንትን ይላል፣ በጣም ይከብዳል። ብዙ ነገር ሲጀምር ሴት ልጅ ሰውነት እኔ በእንትኔ ማለት ሴት ልጅ ሰውነቷን ማሳየቷ ይደብረኛል። እኔም ሴት ነኝ። ያው አሮን አላቀበለውም። አሮ ነው ሜቢ that's how I was raised. that's not appropriate. ገላ ሰውነቷን ማሳየት የለባትም ስትይ ለምሳሌ ስፔሲፊክ የሆነ ፕራይቬት ፓርት አለ ይሄ ባይታይም ትወታል ወይስ ሁሉንም ሰውነት ነው? ኖ አሁን ይሁን ቢች ዳር እንሄዳለን አይደለ? ቢች አፕሮፕሪየት የሆነ ልብስ ትለብሳለህ። እዛ ላይ ተለባበሻ አትላትም። አሁን ላይክ ኢቨን ስራ ቦታ ትሄዲ ላይክ እኛ ፕሮፌሽናል አሁን የምንሰራበት መስሪያ ቤት ከሆነ ሌንግስ በላይ በታች ነው በላይ በታች መሆን አለበት። አለበዛ ኤችአር ትጠራለህ፣ አትችልም። which means there's እንደዛ ያደረጉበት ፐርፐዝ አለው። አንደኛ ነገር ያው ወንዶች እንዳታሰናክል ይሆናል። ሁለተኛ ደግሞ there's no need to show you whole body አይደለ? ላይ ከጉልበት ትንሽ ከፍ ካለ ትንሽ ይበቃል ነው የምለው። ለራሷም ለሴቷም there's no need to you know ምንድን ነው የሚባለው ከእግር ወደ ላይ ያለው ነገር ጉልበት እሱን ከጉልበቱ እሱን እያሳዩ መሄድ for what? እንደገና ከደረትን ሙሉ ገልጥ እኔ በጣም ነው የሚደብረኝ። I swear ሴት ነኝ of course እንዲያውም እኔ አሜሪካ ነው እዚህ ተገላልጠው ነው የሚሄዱት፣ ግን በጣም ይደብራል፣ በጣም ያስጠላል። ሁለተኛው ግን አሁን የሬዝኑ አሁን ሴቶቹ ኮሽ ይሉባል። ከዛ በመላ ኢትዮጵያ ህግ ሆኖ መጽደቅ አለበት የሚል እምነት አለሽ? በቃ መንግስት ደስ ይለኛል ምንም የሚያስደስት ነገር የለው። አጭር ለብሶ ይሄ ቱማች አጭር ለብሶ መሄድ ምንም የሚያስደስት የሚያምር ነገር የለውም በእኔ አመለካከት። ስለዚህ እንደ እንትን ቢያደርጉት እኔ ላይክ ፕሪቬንትም ያደርጋል ስታስበው። አሁን ላይክ ሰው ቀስ ብሎ ቢያስበው ፕሪቬንት ያደርጋል። ለምን ወንድ ነው ገባ? ሴቷ አሁን እግር ቆንጆ ከሆነ ምናምን ቁጭ ስትል ላይክ ኦፊስ ውስጥ ምን ስትል ኦፍ ኮርስ ሂውመን ነው ገባ? ዲስትራክትድ ይሆናል። እና ካለፋችሁ በኋላም እንደዚህ ፊታናይም እንደዚህ ማለት ነገር አለ it's ኔቸርን ፕሪቨንት አትችለውም። ሴቶቹ ላይ ይቀበሉ ይችላል፣ ግን it helps like አላስፈላጊ መገላለጡ መጥፎ ነገር ለመሳሳት ይበቃል። ሁለቱም ጥሩ አይሆንም እና በጣም ደስ ይለኛል እኔ እንደ ህግ ቢያወጡት። እኛ እዚህ ያለውበት አይሆንም፣ ግን በሀገራችን በጣም ደስ ይላል። ህጉንስ ማጥበቅ አይቀልም? ለምሳሌ ባለሽበት ሀገር ሴቶች ምንም ለብሰው ቢወጡ ወንድ ልጅ ሜንታል ካልሆነ በስተቀር አይነካሽም። ምክንያቱም ህጉ የሚመጣበትን ነገር ያውቃል። ልክ እንደዛ ህጉን ማጥበቅ አይቀልም? ኧረ ቴዲ ህጉ እዚህ ስላለ አይነኩም ብለህ ታስባለህ? የለም እኮ እንደዛ አይደለም እኮ that's not reality። እዚህ የኖርን ራሱ ኦፊስ ውስጥ ብዙ እንትን እኮ የሚደረጉ አሉ። like most of ወንድ ራሱ እንዲመኝ ወይም ደግሞ አንቺነትሽን እንዲመኝ የሚያደርግ ሁኔታ ላይ መገኘት የለብሽም ነው for the good of everybody። አንቺና ወደ አልጋ ላይ ይዞ በቃ እንዲሄድ የሚያደርግ አለባበስ መለበስ የለበትም ነው የምትይው? ያ ነው ፖንቴ ያ ነው። እሺ ምን ይላል እስኪ ሰው ለራሱ ምን ትላለህ? ወንድ ነህ ሴት ነህ? አይዶን አላወኩም። ወንድ ነኝ ቴዲ። እሺ ህጉን ትደግፋለህ ትቃወማለህ? በመጀመሪያ አንድ ነገር ከፈቀድክልኝ ቴዲ ስላንተ የሆነ ነገር ብል ደስ ይለኛል። መጀመሪያ ጊዜ ነው አንተን ያገኘሁትና በጣም ከምወዳቸው ከማከብራቸው የሚዲያ ሰዎች አንዱ ስለሆንክ አንተ ዛሬ በአጋጣሚ ስላገኘሁ ደስ ብሎኛል። በጣም ወድህ ማከብር ሰው ነህ። እውነት ለመናገር በግሌ የምሰጣቸውን ሀሳቦች እከታተላለሁ በተቻለ መጠን።
እና በርታልኝ፣ አድናቂ ነኝ፣ አክባሪ ነኝ ለማለት ነው መጀመሪያ። ከዛ በመቀጠል ግን ቴዲዬ ማለት የምፈልገው መሰለህ በመጀመሪያ ደረጃ ማህበረሰቡ ምንድን ነው የሚፈልገው የሚለውን እንደ ማህበረሰብ አንዳንዴ እንደ ግለሰብ ከምንወስደው አጠቃላይ እንደ ኢትዮጵያ እንደ ሀገር ማህበረሰቡ ማጆሪቲው ምን ይፈልጋል የሚለውን ማጥናት ቢቻል መዳሰስ ቢቻል ጥሩ ነው ብዬ አስባለሁ። ከዛ ውጭ ደግሞ እህቴ እንዳለችው ለምሳሌ ፕሮፌሽናል ድሬሲንግ የሚያስፈልጋቸው ቦታዎች ላይ ሜይ ቢ ስራ ስለሆነ ግዴታ ሊሆን ይችላል። ከዛ ውጭ ግን የራሳችን የሆነ አለባበስ በተለይ ይሄ ከዌስተርኖቹ ከምናየው ለየት ባለ መልኩ መቼም የአንዱን አንዱ አለባበስ ሌላው ላይ መጫን ሳይሆን ጀስት ግን የሆነ የሚያስፈልገን አይነት አለባበስ አለ ብዬ አስባለሁ። እንደ ማህበረሰብ የሚያስከብረን ለምሳሌ ስለ አንድ አጭር ልብስ ስለለበሰች ሴት ምን ታስባለህ ብትለኝ በግሌ እና ወይ ደግሞ አጠር ያለ ልብስ ወይም ደግሞ ይሄ ኖርማል ልብስ ከምትለብስ ሴት አንጻር ከሁለቱ አነጻጽር ብትለኝ ለእኔ የተሻለ ቦታ ምሰጣት ሞር ራሷን አክብራለች ብዬ የማስበው በኔ ሂሳቤ ነው። በኔ ፐርሰናል ፐርሰፕሽን ማለት ነው። ያቺ ኖርማል የሆነ አለባበስ ገብቷል። ጀስት ራሷን ትጣል ማለት አይደለም። ቆንጆ አለባበስ ትልበስ፣ ግን በጣም ሳታሳጥር ኖርማል የሆነ አለባበስ መልበስ ትችላለች አንድ ኢትዮጵያዊ ሴት ማለት ነው። እና የበለጠ ራሷን ያስከብራታል፣ የበለጠ እንድትዋብ ያደርጋታል፣ የበለጠ ትኩረት እንድትስብ ያደርጋታል እንጂ አንድ ሴት ሜይ ቢ አጭር ልብስ ስለለበሰች ወንዶች ስላዩት ፖዚቲቭሊ ይረዷታል ማለት አይደለም። ወይም ደግሞ ፖዚቲቭሊ ስለሷ የሚኖራቸው አመለካከት የተለየ አመለካከት ይኖራቸዋል ማለት አይደለም። አንዳንዴ እንደውም ያንን ክፍተት ተጠቅመው ኔጌቲቭ የሆነ አመለካከት ወይም ኔጌቲቭ የሆነ እሳቤ ይዘው ወደዛች ሴት መቅረብ የሚፈልጉ ሰዎች ይኖራሉ። ገብቶሃል አይደለ? እነዛ ሰዎች ደግሞ ኖርማሊ እሷ ሊጠቅሙ የሚችሉ ላይሆኑ ይችላሉ። የበለጠ አደጋ ሊያመጡባት የሚችሉ ሊሆኑ ይችላሉ። ምክንያቱም ራሷን ያጋለጠች ሴት አድርገው የማሰብ ነገር አለ። ገብቶሃል አይደለ? እና እህቴ እንዳለችው ለምሳሌ ሰው መዝናኛ ቦታ ሲሄድ ጀስት ችግር የለውም አካባቢውን ወይም ያንን ቦታ የሚመስል አይነት አለባበስ ሊለብስ ይችላል። የግድ ራሱን ሪላክስ ለማድረግ ግን በኖርማል አለባበስ ራሷን የማያጋልጥ አለባበስ ሴት ልጅ ብትለብስ ጥሩ ነው ብዬ አስባለሁ። ከዛ ውጭ ደግሞ እንዳልኩህ እንደየ አካባቢው ማለት ነው። ለምሳሌ ይሄ ሞቃታማ አካባቢ የሆኑ አሉ፣ ደጋ አካባቢ ወይና ደጋ የምንላቸው እንዳየሩ ጸባይ እንደ አየር ንብረቱ ጸባይ ሰዎች የሆነ አለባበስ ሊኖራቸው ይችላል። ኮመንሊ ግን የሆነ አይነት አለባበስ ቢኖረን ወይም ደግሞ እህቶቻችን ቢኖራቸው ጥሩ ነው ብዬ አስባለሁ። ቴዲ የራሴ አመለካከት ነው። በጣም የተጋለጠ አይነት አለባበስ ባይለብሱ ጥሩ ነው ብዬ ነው ማስበው። ቴዲ አሁን ለምሳሌ አንዳንድ ሴቶች በተለይ አንዳንዶች ፌሚኒዝም ጎራ ውስጥ ያሉ ይሏቸዋል፣ ወንድ ልጅ የፈለገውን በነፃነት እየለበሰ ሴቶችን ይሄን አትልበሱ ማለት ይሄ ራሱ ትክክል አይደለም ይላሉ። ምን ትላለህ? ትክክል ነው ቴዲ። ይህንንም አሁን ለምሳሌ ልንገር፣ እኔ በጣም ከሚደብረኝ ነገር ለምሳሌ ወንዶች ኢቭን ሱሪ ለብሰው ከቀበቶ አደራረጋቸው ጀምሮ ያለው ነገር የሚደብረኝ ወንዶች አሉ። ደስ ማይለኝ ባያደርጉ ደስ የሚለኝ ማለት ነው። ለምሳሌ በቃ ወንድ ልጅ ቆፍጠን ያለ አይነት አለባበስ ሲኖረው ደስ ይለኛል። ገብቷል አይደለ? በትክክል ወገቡ ላይ ትክክለኛውን ሱሪውን በትክክል ወገቡ ላይ አድርጎ ገብቷል አይደለ? ፓንታቸውን ቂጣቸውን የሚያሳዩ አይነት ወንዶች አሉ። እኔ እነዛን በፍጹም ከስልጣኔ አንጻርም አላየውም። የገብቷል አይደለ? ሰዎች ምንድነው ጀስት ይሄ ምንድነው ከሙድ ወይ ደግሞ ከአራዳነት ጋር ሊያገናኙት ይችላል። ኔቨር። እኔ እንደዛ አይደለም የምረዳው። ለመሰለ የሆነ ማህበረሰብ በተለይ ደግሞ እኛ ኢትዮጵያውያን የራሳችን የሆነ ካልቸር አለ። ገብቷል አይደለ? የአመጋገብ የአለባበስ ካልቸር አለን ባይዘው የሚታወቅ ናውን የሆነ ገብቷል አይደለ? በተወሰነ ደረጃ ሞዴሬት ልናደርገው እንችላለን ሜይ ቢ ከዘመኑ ጋር መሄድ ካለብን። ግን ደግሞ ሙሉ በሙሉ ጥለነው የሆነ ማህበረሰብን ወይም ደግሞ ከኛ ውጭ ያለውን ዓለም እየተከተልን መሄድ በራስ አለመቆም ነው ብዬ ነው የማስበው። የራሳችን አመጋገብ፣ የራሳችን አለባበስ ጀስት ገብቷል። የራሳችን እምነት፣ የራሳችን የሆነ ነገር አለን ገብቷል፣ የምናከብረው ወይም ሊጠቅመን የሚገባ። አንዳንድ ጊዜ እኮ እኛ ያለን ነገር ሜይ ቢ ሌሎች ጋር ስለሌለ ያንን የኛን አይተው እኮ የሚወዱት አሉ አይደለ? ባህላችንን፣ እምነታችንን፣ አመጋገባችንን አይተው እኮ የሚወዱትም ዌስተርኖች አሉ። እኛ ደግሞ ምንድነው ጀስት ኋላ ቀር እንደሆነ እያሰብን አንዳንዱ ነገር ላይ ገብቷል አይደል? የራሳችን ነገር ሚስ እያደረግን ያለንበት ሁኔታ እንዳለ ነው የሚሰማኝ ቴዲ፣ ለእኔ ማለት ነው። እና አንዳንዴ ማስተዋል ይጠይቃል። ሜይ ቢ ህጉ የግድ መውጣት አለበት ባይባል እንኳን ጀስት ግን
እንዴ ነው ማህበረሰብን አዌር አድርገህ የጋራ የሆነ ነገር ቢኖርህ ተጠቃሚ ትሆናለህ እንጂ ተጎጂ አትሆንም ብዬ ነው የማስበው። እና አንዳንድ ጊዜ ይሄ መብት የተነካ አይነት ነገር አድርገን ባናስበው ጥቅሙን ብቻ ታርጌት አድርገን ወይም አስበን ምን ጉዳት አለው ምን ጥቅም አለው? አሁን ለምሳሌ አንድ ሴት ከነፃነት አንጻር አጭር አይነት አለባበስ ለበሰች፣ ግን ምን ፋይዳ አለው? በህይወቷ ላይ የሚያመጣው ፋይዳ ምንድነው? እሷን ያስደስታታል፣ ሰላም ይሰጣታል። ገብቶሃል አይደል? አንዳንዴ እኮ ሁሉም ነገር አንተን የሚመች ለምሳሌ አጭር አይነት አለባበስ ወይ የሆነ ለየት ያለ አይነት አለባበስ ለብሰው ወጥተው ሰዎች ኮምፈርት ሳይሰማቸው ሲቀር ታያለህ። ገብቶሃል አይደል? ኮንፊደንስ ሲያጡ ታያቸዋለህ። ለምንድን ነው እነሱም ያደርጉታል እንጂ የሆነ ነገር እዛ ጋር ተቀባይነት እንደሌላቸው ያስባሉ ማለት ነው። ገብቶሃል? ኮምፈርታብል ካልሆንክ አንድ ነገር ላይ የሆነ ነገር አለ፣ የጎደለህ ነገር አለ። በቃ ሳትቀበለው የሆነ ነገር ለማድረግ እየሞከርክ ነው እንጂ አንተን ደስተኛ እያደረግህ አይደለም ማለት ነው። አንዳንድ ጊዜ ደስተኛ የሚያደርገንን አይነት ነገር ብንከተልና ደግሞ ኮመን የሆነ እንዳልኩ በጣምም ያልተጋለጠ በጣምም ደግሞ የግድ እንደው እስከ እግር ጥፍሯ ድረስ የሆነ ነገር መልበስ አለባት ማለት አይደለም። ሴት ልጅ በጣም ከተጋነ ነው። ለምሳሌ ወረድ ብሎ ለምሳሌ አንድ ሴት ልጅ እዚህ ባቱ አካባቢ የሚደርስ ቀሚስ አጭር ቀሚስ ለብስ እኮ ታምራለች። ገብቶሃል አይደል? አንዳንዶቹ ከጉልበት በላይ አድርገው በጣም ያለ አይደለ ሰውነታቸው የተጋለጠ ሊታይ በሚችል መልኩ አይነት የሚለብሱ አሉ። እሺ እስኪ ዛት ጥብቀኝ። እሺ የመጨረሻ ሀሳብ ሰጣላችሁ። ጤና ይስጥልኝ። ጤና ይስጥልኝ አለቃዬ፣ እንዴት ነህ? አለው እግዚአብሔር ይመስገን። ዛሬ ህግ እግዚአብሔር ይመስገን ቴዲዬ፣ በጣም ሆት ሀሳብ አመጣ ደግሞ ዛሬ። የሚገርም ነው። በጣም አንገብጋቢ ጉዳይ ነው አይደል? አንገብጋቢ ጉዳይ ነው። በተለይ ደግሞ ትናንትና ከወጣው የሀገራዊ ምክክር ምድር ኮሚሽን ያወጣው አለ እና ይሄንማ የሆነ በጣም ሰፋ አድርጌ ነው ልቀጥል። ቀጥል። ሴቶች አጭር ልብስ በህግ መከልከሉ እንዳገር ካየኸው እሱ ትክክል አይደለም። እኔ ሃይማኖታዊ ሰው ነኝ። በጣም ደስ ነው የሚለኝ ህግ ቢጸድቅ። ግን አሁን እንደ ኢትዮጵያ ካየኸው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ለምሳሌ ደቡብ ክልል ላይ ማለት ነው ንግድ ራቁታቸውን የሚሄዱ ሰዎች አሉ። እነዛንም ያካትታል ማለት ነው። ሀገር አሁን የኛ ሀገር ምንድነው መሰለ ኢትዮጵያ 3000 ታሪክ ያላት ታሪካዊ ሀገር ናት። በመጽሐፍ ቅዱስ ስንት ጊዜ የተጠቀሰች እንደኛ አይነት ሀገር የለም። ግን አሁን ባለፉት 50-60 ዓመታት የተከተልነው የፖለቲካ ሂደት ምን አደረገን መሰለ? በተለይ ኃይለ ሥላሴ ከወደቁ በኋላ የኃይለ ሥላሴ ስርወ መንግስት ኢትዮጵያን ዜሮ ነው ያደረጋት። በየት መንገድ መመራት እንዳለባት ማለት ነው አናውቅም። የብሔር ፖለቲካ መጣ። የብሔር ፖለቲካው ደግሞ ጃኬት ይቀያየረ። አንተ የምትለው ነገር አለ። ለብሔር የማያስቡ ለራሳቸው የሚያስቡ ሰዎች ስልጣን ላይ መጡ። they don't care ስለሚያልቀው ህዝብ በብሔር ተታኮ ስለሚሆነው ነገር ይዘነው የመጣ ነው እንዳገር ሴት ማለት ነው ሜዳ ላይ ያሰጣል። ለምሳሌ በቅርቡ የኢራንን ሁኔታ ብታይ ኢራን ልታሸንፍ የቻለችበት አንድ ላይ ያላቸው ቫልዩ አለ። ድልድይ ሊመታ ነው ሲል ሰው ልጁን ይዞ ሄደ። ድልድዩ ላይ አብሬ ልመታ ብሎ ያ ጥንካሬ እንደ ስቴት ኢትዮጵያ ውስጥ አሁን እያፈረካከሱት ነው። ኢትዮጵያ ውስጥ ያሉ ሰዎች እና አጀንዳ ይሰጡሃል። ይሄንን አጀንዳ ሲሰጡህ እኛ በዚህ ዱዌል ስናደርግ እነሱ የነሱን ስራ ይሰራሉ። እና ኢትዮጵያ አሁን እኛ ይሄ አሁን የምትለው ነገር ማለት ነው ቀጥታ ከመጽሐፍ ቅዱስ ጋር ይገናኛል። ቀጥታ ከቅዱስ ቁርአን ጋር ይገናኛል። ምንድነው ጉዳዩ? የሰው ልጅ ጡት ወይም ሌላ በጣም ወሳኝ የሆኑ አካላቶች የተፈጠሩት ፐርፐዝ አለው። አንዳንዱ ሴት ማርኬቲንግ ሊመስለው ይችላል እነዚህ ፓርቶች በአደባባይ አስተቶ መሄድ። ግን ፈጣሪ ሲፈጥራቸው ፐርፐዝሊ ለዓላማ ላይ የፈጠራቸው። ለምሳሌ እኛ ወንዶችሳ ለምሳሌ እኛ ወንዶች ተሰብስበን ስንሄድ ልብሳችንን አውልቀን ራቁታችንን እንሄዳለን አይደል? ትክክል። ኦኬ ለኛሳ እኛ ራቁታችንን ለመሆን ለኛ ተፈቅዶ ለሴቶች ለምንድን ነው የሚከለከለው? ምንም ኢንቴንሽኑ ከጀርባ ያለው ኢንቴንሽን እኮ ግልጽ ነው ቴዲዬ። እኛም ከላይ ደረት ያፈረጠመ ደረት አውጥተህ ስትሄድ ማለት ነው ማርኬቲንግ ነው።
የሴትም ልክ ከኋላ ያለው ኢንቴንሽን ግልጽ ነው። ግን ትልቁ ነገር እኔ እያልኩኝ ያለሁት እንዳገር በዚህ በ50-60 ዓመት ያጠነው ቫልዩ አለ። ያንን ደግሞ ለመመለስ ምንድነው ማድረግ ያለብን? ፈርስት ኦፍ ኦል ሰው ምንድነው የሚለውን ሰው ምንድነው? ሰው ምድር ላይ ያለው ለአጭር ጊዜ ነው። ምናልባት መጽሐፈ ምሳሌን ብታነብ ማለት ነው እንደምፋለት ነን ቴዲዬ፣ የኔና ያንተን እድሜ ብናይ ማለት ነው እንደምፋለት ነው የሚያልፈው የሰው ልጅ። በዚህ ባለበት ጊዜ መስራት ያለበት መኖር ያለበት እንዴት ነው የሚለው ቫልዩ አለው፣ ራሱን የቻለ ቫልዩ አለው። ለምንድነው የተፈጠርነው? ምንድነን እኛ እንደ ሀገር እንደ ህዝብ ኢትዮጵያ ምን ማበርከት አለባት? በኢስት አፍሪካ ኤክስፔክት የሚደረግብን ሰፊ ነው። ግን አሁን ያለንበት ሁኔታ አሁን ያሉ ሰዎች ይሄ ለአጀንዳ መስጫ ብቻ ነው፣ ማስቀየሻ ነው፣ ሰውን ማስቀየሻ ነው። ሪሊ የኛ የኢትዮጵያውያን ችግር በአሁን ሰዓት አጭር ቀሚስ ነው ቴዲዬ። ኖ ኦኬ፣ አሁን ኮንስፓይሬሲውን እንተውና ጋምቤላ አካባቢ አጭር ቀሚስ አድርገው ሴቶች መውጣታቸው በህግ የተከለከለ ሆኗል። በቃ ህግ ነው። ምንም ከዚህ ጀርባ ሴራ የለውም። አሁን አንተ ሁሉን ነገር ሴራ ነው ማለት መብት የተጠበቀ ነው። እንዳተረጓጎማችን ነው። ሁሉም ነገር ለሴራ ክፍት ነው። አጀንዳ ሊሰጡን ነው፣ ለአጀንዳ ነው አይደለም የለውን ተውና ህጉ ትክክል ነው ትክክል አይደለም በሚለው ላይ እስኪ ሀሳብ እንስጠን። ህጉን እንዴት ታየዋለህ? አይ ሪስፔክት ቴዲዬ፣ ቪውህን በጣም ደስ ይለኛል፣ በጣም አከብራለሁ። ባልከው መሰረት ህጉ ትክክል ነው። ህጉ ግን ቦታውና ጊዜው አይደለም። ለምሳሌ ጋምቤላ ወይም እኛንጋቶም፣ ለምሳሌ ደቡብ ነበርክ እኛንጋቶም የሚባል ማህበረሰብ ወርደ ወይ ደግሞ ሐመር ብትሄድ ማለት ነው ልብስ መልበስ ነው አኔቲካል። ከዛ ማህበረሰብ አንፃር ተነስተ ኢትዮጵያ የምትመራበት ስለዚህ እንደዛ ከሆነ ካልከው ጋር ለምን ይጋጫላ? ህጉ ትክክል ነው ካልክ እዛ አካባቢ ላይ ከኢንቫይሮንመንቱ በመነሳት ሰዎች ራቁታቸውን ይሄዳሉ ካልክ አዘሴም ታይም ደግሞ አጭር ልብስ እንዳይለብሱ እሱን የወጣውን ህግ ደግፋለሁ ካልክ አይጋጭብህም? ቴንክ ዩ። አሁን እኔ ከምን አንፃር ነው ያየሁት መሰለህ? እኔ አሁን አንድ ሰው ቴዎሎጂካል ፖይንት ኦፍ ቪው ከክርስቶስን ከሚቀበል ሰው አንፃር ነው ማየው። ግን ያ ለሀገር አፕሊኬብል ነው ወይ ካልከኝ that is where debate needs መነጋገር መመካከር ያለብን። መስመር ላይ ያሉ ሰዎች ግን ይሄንን ለአጀንዳ ማስቀየሻ ልክ እንደ አርሴናል ማለት ነው። አርሴናል ክለብ አሸነፈ ብለው ሰውን ያስጨፍራሉ። ይሄም አጀንዳ ነው ለማለት የፈለኩት ወዳጄ። ከልብ አመሰግናለሁ። ቴንክ ዩ። እሺ የመጨረሻ ሀሳባችሁን በሉና ብዙ ያነካካቸው ጉዳዮች አሉ። ወደ እነዛ ጉዳዮች እንሄዳለን። የሃይማኖት ተቋማት የድምፅ አጠቃቀማቸውን በተመለከተ ጥንቃቄ ማድረግ እንዳለባቸውና ህግ መውጣት እንዳለበት፣ በተለይ ይሄ ሳውንድ ፖሉሽን ከተማ ውስጥ የስብከት የድምፆች ጉዳይ ግን እንዲወጣ የተጠየቀበትን ጉዳይ ነግራቸዋለሁ። የኢትዮጵያ የምክክር ኮሚሽን ሊወያይባቸው የተዘጋጀባቸው 8 ነጥቦች አሉ። እነሱ ምንድናቸው? ወደ እናንተ ማድረሰው ጉዳይ ይሆናል። ዩኒቨርሲቲዎቻችን ልጆች እውቀት የሚቀስሙበት እንጂ የብሔር ጉዳይና ሌላ ፖለቲካ የሚያመነጭጉበት ቦታ መሆን የለበትም ሲባል አዲስ ህግ መውጣት አለበት ስለተባለው ጉዳይ ነግራቸዋለሁ። ጊዜ ካገኘው በዚህ ጉዳይ ላይ ጥቂት ፖለቲከኞችን አስገብቼ ለማውራት ሙከራ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ላይ ያሉ 2 ሰዎችን እነሱን ላስተናግድና ወደ እነዚህ ወሬዎች እመለሳለሁ። እሺ ልዕልቷ፣ በዚህ ጉዳይ ላይ የምትጨምሪው ያለ መጨረሻ? የምጨምረው የለም፣ ግን የጠየቀው ወንድ ልጅ ቢለብስ አይ ቲንክ እኛ ሰዎች በጣም አንዳንዴ ዲሉዥናል እንሆናለን። ላይክ ሪያሊቲውን ፎርጌት ማድረግ እንፈልጋለን። ለምን እንደዚህ እንዳልኩ ታውቃለህ? ሴትና ወንድ እኩል አይደለም። ላይክ እኩልነቱ ላይክ ሂውማን ራይት ሆነ ወይ ቫልዩ ላይክ ካፓሲቲ ምናምን በለው እኩልነት፣ ግን ሴትና ወንድ እኩል አለ። ወንድ ልጅ ደረቱን ገልጦ ልብሱን አውልቆ ቢሄድ ሴት ልጅ አትተናኮለው። ላይክ አንደኛ በተፈጥሯችንም አይ ዶንት ቲንክ ያ በማየት ነው እንጂ ይሄን ያለ ሴት ልጅ በጆሮዋ ነው ይባላል። እንዲያውም ወንድ ልጅ ነው እንትን በአይኑ እንትን የሚለውና አትተናኮለው። ግን እኛ ሴቶች ነን እና በእግዚአብሔርም ስንፈጠር ናቹራሊ ምናምን ላይክ ከወንዶች ዊክ ነን በፊዚካሊ ማለት ነው።
ላይክ ሜንታሊ እንትን ቢባል እንኳን ቢሆን ፊዚካሊ አትቋቋመው። ስለዚህ እሱን ለማስወገድ ለሴቱ ለማህበረሰቡ ነው አሁን ይሄ ነገር ቢሆን ጥሩ ብዬ ነው የማስበው። ገባ? ወንድ ልጅ ራሱን ፕሮቴክት ማድረግ ይችላል። ወንድ ልጅ ማታ ወጥቶ ኮካ ሶዳ ምናምን ገዝቶ መግባት ይችላል። ሴት ግን አትችልም። ሪያሊቲ ነው። እና እሱን አንዳንዴ በጣም ዲናይ አድርጎ ሰው ለምን ሴቶች ወንዶች ያደርጋሉ ሴቶች ለምን አያደርጉም? አይቻልም። ኔቸር ነው። በቃ እግዚአብሔር ሲፈጥረን ሴትን ፐርፐዝ አድርጓል፣ ወንድንም ለሌላ ፐርፐዝ ነው የፈጠረው። እኛ ነርቸሪንግ ምናምን አድርጎ ፈጥሮናል። እናንተ ደግሞ ስትሮንገር ምናምን አድርጎ ሰፖርት አድርጎ ተፈጥሯል። ስለዚህ ሌትስ ኪፕ ኢት ዳት ዌይ ላይክ አንፈታተን። ተፈጥሮንም ሆነ ሶሳይቲንም ላይክ ብሬክ ማድረግ ያለብን ነገር ኦፍ ኮርስ አለ። ግን ላይክ ዶን አባፍ ሲሄድ ነገሮች ኮንሲኩዌንስ አላቸው። ይሄን ነው እኔ። እሺ ከልብ አመሰግናለሁ ልዕልቷ። ሰው ለራስ በመጨረሻ ምን ትላለህ? ያንተ የመጨረሻ ሀሳብ። እሺ ቴዲ፣ እኔ ምን መሰለህ ማለት የምፈልገው ከመብት አንጻር እኔ የሰዎችን መብት አልጋፋም። አሁን መብታችን ነው የሚለውን ነገር እሱን አይደለም መንጋፋት ነው የምፈልገው። ግን አንድ ሴት ለምሳሌ በጣም ረጃጅም ቀሚሶችን ለብሰው እኮ በጣም የሚያምሩ ሴቶች አሉ። ገብቶሃል አይደል? በጣም ማለት እንዴት ነው ደስ የሚሉ ሴቶች አሉ። በቃ እንደዛ ለብሰው ራሱ እኮ አለባበሳቸው በጣም የምትወድላቸው የምታደንቅላቸው ሴቶች አሉ በእኔ እምነት። ስለዚህ እንደንትን ባንወስደው የምልህ አሁን ለምሳሌ አጭር ለብሰውስ የሚያምርባቸው የሉም? እኔ አጭር በጣም ታስጠላ፣ አጭር ስትለብስ የምታምር የለችም አለች ነው የምልህ። አሁን ይኸውልህ በጣም አጭር ሲሆን እኔ በነገራችን ላይ ብዙም ኢንተረስቲንግ የለኝም። ገብቶሃል አይደል? ለምሳሌ እኔ በጣም አጭር የተጋነን አጭር ሲሆን ለሴት ልጅ እኔ ብዙም ደስ አይለኝም። ማለት ለእኔ ፐርሰናሊ ነው የምልህ ብዙም እንትን አይለኝም፣ አይሰበኝም። ባይሆን ደስ ይለኛል። እንዳልኩህ የግድ አጭር አትልበስ ሳይሆን ይሄ ያልተጋነን አጭር አለ እኮ የሚያምር አይነት ከረሜላ ተሸፍኖ ሲመጣ ተልጦ ሲበላ ነው ደስ የሚለው ከሚሉት ወገን አንተ ብቻ እንደዛ ባትለውም ግን እኔ በቃ ሪስፔክት የማደርገው ጀስት ምልስ ሴት ልጅ የሆነ ጥሩ አይነት አለባበስ ስትለብስ ገብቷል። እኔ የሚስበኝ አይነት አለባበስ አለ። በቃ ጀስት የሆነ ግሬስ ያለው አይነት አለባበስ ለእኔ ብዬ ማስበዋል። በቃ አንድ ሴት ልጅ እንደዚህ ብትለብስ በቃ ታምራለች፣ በቃ የተዋበች ናት ብዬ አስባለሁ ለእኔ። ገብቷል? ወይም ደግሞ አለባበሷ ያምራል ብዬ የማስባት አይነት ሴት አለች። ካለባበሷ አንጻር ነው የምልህ። በቃ ለእሷ ቆንጆ አይነት አለባበስ ነው በቃ የሚያስከብር አይነት። ገብቷል? የማህበረሰብንም ጫና ውስጥ የማይከት ማህበረሰቡ የተለየ እንትን ውስጥ ይሄ የተለየ ትኩረት ውስጥ እንዳትገባ የሚያደርግ አይነት አለባበስ አለ። ደስ የሚል አለባበስ። በግልጽ እናውረው። ሴቶች አጭር ልብስ ወይም የተገላለጠ ልብስ እንዲለብሱ ማንፈልግበት ሳናገባ እኮ እንመርጣለን፣ አይናችን ያህል። ካገባም በኋላ ግን የዚህ ህግ ቀንደኛ ደጋፊ ሆነን የምንታይበት ዋነኛው ምክንያት እኛ የምናየውን ሰውነት ሌላው እንዳያይ ስለምንፈልግን ወይም አይደለም። እኔ እንደዛ አይደለም ቴዲ የምረዳው በእውነት ነው። የኔ ፐርሰፕሽን እንደዛ አይደለም ቴዲ። አሁን አንተ ከምትለው ለምሳሌ አሁን እኔ ለምሳሌ ሳላገባ ጀስት ሞቲቭ ምንድነው የሆነ እንዴት ነው የተገላለጠች ሴት የሆነ የመፈለግ አይደለም እውነት ለመናገር ማለት። እንደውም እኔ ሪስፔክት ያለኝ የበለጠ ቆብ ይሄ ያለ አይደለ እንዴት ልበል ብቻ የሆነ ደስ የሚል አይነት አለባበስ ብዬ ማስበዋለ። እኔ በጣም ያልተጋነነ እኔ እንደውም አንድ ሴት ልጅ በጣም እንደዚህ የተጋነነ አይነት የሆነ ነገር በቃ የማልፈልጉ አይነት አለባበስ ከለበስ ብዙም እኔ አቴንሽን አልሰጥም እውነት ለመናገር። እንደው ፐርሰናሊ ነው የምነግርህ ብዙም እንትን አይለኝም። ግን ከዛ የበለጠ አሁን እኮ ሁሉንም የተጋነነ ልብስ የለበሰች ወይም ደግሞ ያልተጋነነ ልብስ የለበሰች እኮ አታስባትም አይደል? ፐርሰናል አይተህ እኮ ዝም ብለህ አድንቀህ የምታልፈው አለ እኮ። ገብቶሃል? ሁሉም ሰው እኮ ያችን ሴት ያያት ሁሉ ይፈልጋታል ማለት አይደለም በአለባበስ። ጀስት ግን ደስ የሚልህ አለባበስ አይተህ ዋው አለባበሷ ሲያምር ልትል ትችላለህ። ገብቶሃል አይደል? ዋው ቆንጆ የሆነ አለባበስ ነው፣ ደስ የሚል አለባበስ ነው ምናምን ብለህ አድንቀህ ልታልፍ ትችላለህ እኮ። ጀስት ሌላ ነገር ታስባለህ ማለት አይደለም እኮ የግድ። ግን አይተህም ራሱ ደስ የሚል አይነት አለባበስ አይተህ ልታልፍ ትችላለህ። ፕላስ ደግሞ እንደዚህ ባትለብስ ብለህ ደግሞ የምታስበው አለ በአእምሮ። ገብቶሃል አይደል? በሀሳብህ እንደዚህ አይነት አለባበስ ባትለብስ ደስ ይል ነበረ ምናምን ብለህ የምልህ ያው አንዳንዴ አስተያየት እንኳን ሰጥተህ ለማለት ስለማችል ነው እንጂ ብትችል ራሱ እንደዚህ ባትለብሽ እኮ ብለህ ማለፍ ትፈልጋለህ አንዳንዴ። ፕላስ ደግሞ ዋው ደስ ይላል አለባበስሽ ብለህ ራሱ ማለፍ ትፈልጋለህ አንዳንዴ። ገብቶሃል? እንደዛ ነው የምረዳው ቴዲዬ። በተረፈ አመሰግናለሁ ቴዲዬ፣ በርታልኝ። በጣም ነው የማደንቅህ፣ በጣም ነው የማከብርህ። በጣም ጎበዝ ኢትዮጵያዊ ነህ ለእኔ።
ቀጥ ብለህ በራስህ መንገድ የምትኖር ሰው እንደሆንክ አስባለሁ። ወደ ግራም ወደ ቀኝም የራሴ የሆነ የምትጓተተው ነገር የለም። እንደ ኢትዮጵያዊ የምታስብ እንደ ሰው የምታስብ እንደ ኢትዮጵያ ከምልህ እንደ አንድ ሂውማን ቢንግ ማሰብ ባለበት መንገድ የምታስብ ሰው ነህ ብዬ ነው ማስበው። እንደ ኢትዮጵያ የሚለው ብዙ አወዛጋቢ ነገር ስላለው በግሌ ግን እንደ ሰው የሚጠበቅብህን ነገር የምታደርግ የምታስብ ሀሳብን ሼር የምታደርግ ሰው እንደሆንክ ነው የሚሰማኝ። ቴዲዬ በርታልኝ። ያው በሁሉም ዘርፍ ያለህን እንትና አያለሁኝ። በርታ ነው የምለው ወንድሜ። እግዚአብሔር ያክብርልሽ። ሰላም ይሰማል።